ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች የእናት ክለባችን የማንቸስተር ዩናይትድ ታማኝ ደጋፊዎች ቀያይ ሰይጣኖቹ የትም ሆኑ የት ሁሌም በልባችን ናችሁ። ዛሬ ይዘንላችሁ የቀረብነው መረጃ ዝም ብሎ ተራ ዜና አይደለም። የክለባችን የዘንድሮ የውድድር ዘመን እጣ ፋንታ የህልውናችን ጉዳይ እናም ወደ ቀድሞ ክብራችን የምንመለስበት ወሳኝ ሳምንት የሚወሰን ታላቅ ጉዳይ ነው። የዝውውር መስኮቱ ሊዘጋ የቀረው የአንድ ሳምንት ዕድሜ ብቻ ነው። ሰዓቱ እየበረረ ነው፣ ሰከንዶችም እየተቆጠሩ ነው። በዚህች አጭር ጊዜ ውስጥ የምናደርገው ውሳኔ ወደ ወደ ክብር ማማ ይሰቅለናል፣ ካልሆነ ግን ሌላ የውድቀትና የጸጸት ዓመት እንድንገፋ ያደርገናል። ዛሬ የምንነጋገረው ስለ ክለባችን ትልቅ ቀዳዳ ነው፣ ለዓመታት ዋጋ ሲያስከፍለን ስለኖረው የግራ ተከላካይ ክፍል። እናም አሁን ላይ ከካታሎኒያው ምድር የደረሰን እጅግ አስደሳችና አስቸኳይ ዜናም አለ። ማንቸስተር ዩናይትድ የባርሴሎናውን ኮከብ ባሌንዴን ለማስፈረም ከፍተኛ እንቅስቃሴ ላይ ይገኛል። ዝውውሩን በበላይነት እየመራን እንደሆነ ታማኝ ምንጮችም እየገለጹ ነው። ይህ ተጫዋች ለምን አስፈለገን? ካልመጣስ ምን እንሆናለን? ታላቁ አሰልጣኝ ሰር አሌክስ ፈርጉሰን ስለ ተከላካይ ክፍል የተናገሩት ወርቃማ ንግግር ዛሬ እንዴት ከእውነታ ጋር ይጋጫል? የአምናው ሻምፒዮን አርሰናል ምን አስተማረን? ይህንን ሁሉ በዝርዝር እንመረምራለን። ቪዲዮውን እስከ መጨረሻው ተከታተሉት። አስተያየታችሁን በኮሜንት መስጫው ላይ አስፈሩልኝ። ሰብስክራይብ ያላደረጋችሁ አሁኑኑ የደወል ምልክቷን በመጫን የቤተሰባችን አባል ይሁኑ። ወደ ዝርዝር መረጃው እንለፍ። ወዳጆቼ እውነቱን እንነጋገር ከተባለ እውነትን መጋፈጥ ግድ ይለናል። ሉክ ሾው ጎበዝ ተጫዋች ነው፣ ክለባችንን በታማኝነት አገልግሏል። ነገር ግን አሁን ላይ እውነታው ተቀይሯል። የሉክ ሾው ተደጋጋሚ ጉዳትና የዕድሜ መግፋት ማንቸስተር ዩናይትድን እጅግ በጣም ከፍተኛ ዋጋ አስከፍሎታል። በወሳኝ ጨዋታዎች ላይ ክለቡ የእሱ እገዛ በሚያስፈልግበት ሰዓት ሁሉ ሾው በጉዳት ምክንያት ከአሰላለፍ ውጪ ይሆናል። ይህ ተደጋጋሚ ክስተት በቡድናችን መረጋጋት ላይ ትልቅ ቀውስን ፈጥሯል። አንድ ተጫዋች ተጫውቶ 3 ጨዋታ በጉዳት የሚቀመጥ ተከላካይ ይዞ ታላላቅ ዋንጫዎችን ማለም ጨርሶ አይቻልም። የግራ ተከላካይ ክፍላችን ሜዳ ላይ የሚፈስበት ተጋጣሚዎች በቀላሉ ሰብሮ የሚገቡበት ትልቅ ቀዳዳም ሆኗል። አሁን በቀረችው ጥቂት ቀናት ውስጥ ዩናይትድ ይህንን ቀዳዳ በፍጥነት ካልደፈነ የመከላከል አቅማችን ሙሉ በሙሉ የወረደ ነው የሚሆነው። የትኛውም ያህል ጠንካራ አጥቂዎች ቢኖሩ ከበስተጀርባችን የሚጠብቀን የብረት ግንብ ከሌለ የትም አንደርስም። የሉክ ሾው ዘመን እያበቃ መሆኑን ተረድተን አዲስ ደም፣ አዲስ ጉልበት ወደ ቡድናችን ማስገባት የግድ የሚልበት የታሪክ መስቀለኛ መንገድ ላይ እንገኛለን። እናም ይህንን ችግር ለመቅረፍ ማንቸስተር ዩናይትድ አይኑን ወደ ካምፕኑ ጥሏል። የአሌክጃንድሮ ባልዴ ስም ከኦልትራፎርድ ጋር በኃይል እየተገናኘ ነው። ተጫዋቹ ከባርሴሎና መልቀቁ የማይቀር መሆኑ ተረጋግጧል። ከሁሉም በላይ ደግሞ ደስ የሚለው ዜና ይህንን ዝውውር በማስጨረሱ በኩል ዩናይትድ ግንባር ቀደም ሆኖ እየመራ ይገኛል። ባልዴ ገና ወጣት፣ ፈጣንና በአጥቂ መስመር ሆኖ በመከላከል ረገድ እጅግ አስደናቂ ብቃት ያለው ተጫዋች ነው። የእሱ ወደ ማንቸስተር ዩናይትድ መምጣት የግራ መስመራችንን ደግሞ ሕያው ያደርገዋል። ተጋጣሚዎቻችን በፍጥነቱ የሚያስጨንቅ፣ ለአጥቂዎቻችን አስደናቂ ኳሶችን የሚያቀርብ እናም ከጀርባ ደግሞ የማይደፈር አጥር የሚሆን ተጫዋች ነው። ይህ ዝውውር ለአስተዳደራችን ትልቅ ፈተና ነው። የቀሩት ጥቂት ቀናት ብቻ በመሆናቸው ስራው በፍጥነት ያለ ምንም መሬት መጎተት መጠናቀቅ አለበት። ባልዴን ካስፈረምንም የዘንድሮውን የውድድር ዘመን በልበ ሙሉነት መጋፈጥ እንችላለን። ካልሆነ ግን ፈጣሪ ይወቀው። እስኪ ወደ ታሪካችን እንመለስ። የክለባችን ታሪክና ፈጽሞ የማይረሳው አሰልጣኛችን ሰር አሌክስ ፈርጉሰን ስለ ተከላካዮች የተናገሩትን ወርቃማ ንግግር እናስታውስ። ሰር አሌክስ ፈርጉሰን ምን ነበር ያሉት? አጥቂዎች ጎል ያስቆጥሩላል፣ ጨዋታዎችን ያሸንፉላል፣ ተከላካዮች ግን ዋንጫዎችን ያመጡላል። ይህ ንግግር ዝም ብሎ የተወረወረ ተራ ቃል አይደለም። የእግር ኳስ ትልቁ ሚስጥር ነው። ማንቸስተር ዩናይትድ የክብር ዘመናት ሲያሳልፍ የነበሩትን እነ ኔማንያ ቪዲች፣ ሪዮ ፈርዲናንድ፣ ጋሪ ኔቭል እና ዴኒስ
አርዌንን ማስታወስ ይበቃል። እነዚህ ተከላካዮች የብረት ግንብ ነበሩ። ዛሬም ቢሆን ዩናይትድ የተከላካይ ቀዳዳውን ካልደፈነ ዋንጫ ማምጣት የህልም እንጀራ ነው የሚሆንበት። የአጥቂ መስመራችን ምን ያህል አስፈሪ ቢሆን በየጨዋታው ግብ የሚቆጠርብን ከሆነ መቼም ቢሆን የስኬት ማማ ላይ መውጣት አንችልም። ስለዚህ የፈርጉሰንን ምክር በተግባር የምናሳይበት ሰዓቱ አሁን ነው። ለመማር ሩቅ መሄድ አያስፈልግም። የአምናው ፕሪሚየር ሊግ ሻምፒዮን አርሰናልን መመልከት በቂ ነው። አርሰናል ዋንጫውን ሲያነሳ ከአጥቂዎቹ ብቃት ይልቅ እንደ ብረት ግንብ የጠጠሩ የማይበገሩ ተከላካዮች ስላሉት ነው። በሊጉ ላይ ጥቂት ግብ የተቆጠረበት ስብስብ በመሆኑ ነው ዋንጫዎችን ሊያነሳ የቻለው። እኛ ማንቸስተር ዩናይትዶች ከዚህ ትልቅ ትምህርት መውሰድ አለብን። ተቀናቃኞቻችን ጠንካራ መከላከል ገንብተው ዋንጫ ሲያነሱ እያየን እኛ በሉክሾ መጎዳትና በተከላካይ እጥረት ምክንያት ነጥብ መጣል የለብንም። የባልዴ ዝውውር እኛንም እንደ አርሰናል የማይፈርስ የመከላከል አጥር እንድንገነባም ይረዳናል። ውድ ቀይ ሰይጣኖች እንግዲህ ሁኔታው ይህንን ይመስላል። የዝውውር መስኮቱ ሊዘጋ 7 ቀናት ብቻ ቀርቶታል። ባልዴ ወደ ኦልድ ትራፎርድ ይመጣ ይሆን? የክለባችን የበላይ ኃላፊዎች ሰዓቱ ሳይረፍድ ይህንን ታላቅ ዝውውር ያጠናቅቁታል ወይስ እንደተለመደው በመጨረሻም ሰዓት እጃቸውን አጣጥፈን እንቀመጣለን? እናንተስ ምን ታስባላችሁ? የባልዴ መምጣት የዩናይትድን የመከላከል ችግር ሙሉ በሙሉ ይቀርፋል ወይንስ ሌላ ተከላካይ መፈለግ አለብን? በሉክሾስ ላይ ያላችሁ ተስፋ ምንድን ነው? እባካችሁ ሀሳባችሁን እና ስሜታችሁን ከታች በኮሜንት መስጫው ላይ አጋሩኝ። እያንዳንዱን ኮሜንት አነባለሁ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ፣ ለጓደኞቻችሁም ሼር አድርጉት። እንደዚሁም ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። የዩናይትድ ትኩስ መረጃዎች በየቀኑ ታገኛላችሁ። ስለደመጣችሁኝ ከልብ አመሰግናለሁ። ሁሌም ማንቸስተር ዩናይትድ ያሸንፍ። ቶሎ በሌላ ቪዲዮ እስከምንገናኝ ቸው ቸው።